አረጎ በዛር ፍየን የነካ በለው በረካ በለው ጎኑን ወጋው በሾካ አረጎ በዛር ፍየን ማላዘው እየዋዘዘ በለው ጎኑን ያወዘወዘው አረጎ በዝስ አሲዘው ተቆሰና በለው በመድፉ ዋይ እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቻ አላቅም ነው ምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው ምልህ በእርግጠኝነት አልተጎዳም። በምን እንዳወኩኝ ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64ኛ ደቂቃ ራይስና ዩክሬዝን ሲያስወጣ ገባኝ። ወዲያውኑ በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባር። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኛ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠናል። ገባለ? በጎል ስኮርድ ማንሲቲን በልጠናል። ይሄ ደግሞ ወሳኝ ነገር ነው ማለት እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገናል። አሁን ሰኞ ላበላብ ነው የምትሆኝ ነው ምልሽ ገባል? ኤቨርተን የልጅነቴ we are the gunners። ይህንን ቪዲዮ ማለት ነው መጨረሻ ላይ አንድ መረጃ ነግራለሁ። አንድ ሊጠቅመው የሚችል ሰው ስላለ ሼር እንድታደርግለት። ከዛ በተጨማሪ ስንት ይላል ቆጣሪያን ስንት ይላል እስቲ ንገሩኝ። ፈርስት ሃፍ አስተኛ ናችሁ። ፈርስት ሃፍ አጋደምንሽ። ሰከንድ ሃፍ በቃ ቀብርር ብለን ሳካዬን ቁጭውን ለማክሰኞኛ በትልቁ መድረክ ገና ገድያ አለብን። ለነገሩ አትሌቲኮን ለጠፍ ነው የምናደርጋት፣ ጠጓን ነው የምናይዛት። ዛሬ ግን ሚኬል አርቴታ የሚገርም ስራ ነው የሰራው። ይሄን ማለት አሁን እጨፍርበታለሁ፣ ቁጭ ነው የማደርገው። ከነገ ጀምሮ የኤቨርተን ደጋፊ ነኝ። በዚህ ሰዓት ማለት ነው ክለባችን ለዋንጫ እየተፎካከረበት ባለበት ሰዓት ላይ 2 ጎልና 1 አሲስት ማድረግ በ45 ደቂቃ ውስጥ ቀልድ አይደለም። ይህንን ነው የምንፈልገው። ቪክተሪዮ ኬሬስ ንጉሱ ባለበት ዛሬ ቴሪ ዳንኤል ኦንሪ ቫይዘው ኤምሬትስ ተገኝቶ እያየው ነበር። 14 ቁጥሩ ኢንሴፍ ሃንድስ ነው ያለው። በቃ ኢንሴፍ ሃንድስ። አሰልጣኝ ሚኬል አርቴታ በአባታችን አርሰን ቬንገር ተይዞ የነበረውን ሪከርድ አሻሽሎታል። አርሰን ቬንገር በ60 ጨዋታ 39 ዊን ነበራቸው። ዋንጫ የበላ ኢንቪንሲብል የሆነበት ዓመት ላይ ማለት ነው። ሚኬል አርቴታ በ58 ጨዋታ 40 ዊን ደርሶ የፕሮፌሰርን ሪከርድ አሻሽሏል። አስቀድሜ እንደነገርኩ ቪዲዮውን ሼር የምታደርግበት ሰዓት ደርሷል። ይኸውልህ ለምታውቀው ሹፌር ሼር አድርግለት። ወንድም ሊሆን ይችላል፣ ጓደኛ ብቻ ለሹፌሩ ሼር አድርግለት። ፓስ ላይ ምናምን ብቻ ነው የምታውቀው። ማይ ኤሪያ ያንጎ ማለት ነው ለአንተ የሚሆነውን የስራህን ኤሪያ ይዞልህ መጥቷል። ማይ ኤሪያ ምንድን ነው በለኝ። ማይ ኤሪያ ጋይስ የሆነ ቦታ ላይ ቆማችሁ ቦሌ ሊሆን ይችላል 2 ቦታዎችን ጥሪ እንዲደርሳችሁ ማድረግ መምረጥ ትችላላችሁ። አቅራቢያችሁ ሩቅ እንዳትሄዱ ደግሞ። አሁን ለምሳሌ ቦሌ ካለ አትላስ ሊሆን ይችላል፣ ቦሌ መድኃኒዓለም ሊሆን ይችላል፣ ኤርና ሙላን ብቻ አቅራቢያ ያለን በትንሹ ቢያንስ 2 ቦታዎችን መምረጥ ይኖርባል። ከዛ ግን ተጨማሪ 7% ኮሚሽን ካንተ ይታሰብባል። 3 ቦታ ስታደርግ 5%፣ 4 ቦታ ስታደርግ 4%፣ 3 ቦታ ስታደርግ 3% እየቀነሰ ይመጣል። ካንተ ብቻ የሚጠበቅብህ መረጥ ጥሪም ይበዛልሃል። ያንጎል ለአዲስ ነገር ማምጣት አይሰለቸውም። ያራዳ ልጅ ይኸውልህ ከዚህ በፊት ራሴ ማስታወቂያውን ሰርችላችኋለሁ። ሆም ዴስቲኔሽን አለ፣ ጂኦ ዞን አለ፣ ሰርጅ ዞን አለ። ብቻ በቃ አንተ በእናትህ ከምታውቃቸው የእግር ኳስ ዞኖች ወጣ ብለህ ማለት ነው ብዙ ዞኖችን ያንጎ ላይ ማግኘት ትችላለህ። ብቻ እንዳልኩ አፕሊኬሽኗን እዛው በተቀመጥክበት ዳውንሎድ አድርገህ ከአፕ ስቶርም ከፕሌይ ስቶርም በ5 ደቂቃ ሬጂስተር አድርገህ ስራህን መጀመር ነው። የፈጠነ ማይ ኤሪያን ኩክ አድርግ። መጨረሻም ልላችሁ የምፈልገው ነገር ሄ ኢዝ ባክ፣ ቦታው ላይ ነው የተመለሰው። ቡካዮ ሳካ ኮንግራጋላርስ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አሰላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወት ነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን።
እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም ያወጣል። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን የፈረንጆቹ አዲስ ዓመት ከገባ 2026 ከገባ ማለት ነው። እንደዚህ አይነት አርሰናል በተለይ ፈርስት ሃፍ ያየነውን አርሰናል አይተናናቅም። የሁሉም የአርሰናል ደጋፊ ግን ጥያቄ ይሄንን አርሰናል ማየት ነበርና ዛሬ በጣም ደስ ብሎኛል። ቀን ላይ እንዳልኩት ምናልባት የኤፕሪል ከርስ አለ ማለት ነውና ሜይ ላይ ገብተናል። ጥሩ ነው ማለት ነው እና አልፈናል። 3 ጨዋታ ከ3 ጨዋታ በኋላ ከ3 ጌም በኋላ ከ3 የፕሪሚየር ሊግ ጌም በኋላ ምናወራው ስለ ሻምፒዮንነታችን ሊሆን ይችላልና በጣም አሪፍ ነው። ክሊን ሺት ይዘን መውጣታችን፣ 3 ጎል ማስቆጠራችን፣ ዮኬሬሽ ጎል ማግባቱ፣ ሳካ አሲስት ማድረጉ፣ ሳካ ጎል ማስቆጠሩ በጣም ጸዴ የሆነ ፐርፎርማንስ ነው። በተለይ የሉዊስ ስኬሊ ቢስሚላ ምርጥ ቦታ ነው የተገኘለት። ሪኮመንድ ሲደረግ ነበር፣ ሲዝኑን ሙሉ ሪኮመንድ ሲደረግ ነበር። በተለይ አዲሱ ዓመት ላይ ዙቢሜንዲ ወደ ኋላ ስታበዛ እየተባለ ነበር። በጣም ነው ደስ ያለኝ በጣም ማለት ነው። አሁን ሙሉ ፎከሳችን ወደ ሰኞ የሲቲ ጨዋታ ይሆንና እዛ ላይ ሄደን እንቋጥራለን ማለት ነው። ይመቸን። በጣም የሚገርም ጨዋታ ነው ያየነው። እንዴት ነው ምንችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ የምንል ገባ አይደለም? ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዝኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። መሀሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን በጣም ነው የምትችለው።
ምን ይባላል ይሄ ያለው ሰውዬ እውነቱን ነው። አሁን እንዲህ ያለ የሚገርም ጨዋታ በዚህ ሲዝን ስንት ጨዋታ አይታችኋል? እስቲ የአርሰናልን ማለት ነው። በስመ አብ እግዚአብሔር እኔ ድንቅን ያለኝ እኔ እንደውም እኮ በቃ አርሰናል ተዳክሟል፣ አለቀለት። ዛሬ ፉልሃም በደከመ ጎን ገብተው የሆነ ነገር ይፈጥራሉ ብዬ በጣም ሰግቼ ነበር። ግን ምንድን ይሄ ነገር ስክሪፕትድ እየሆነብኝ ነው። ምን ነው እግዚአብሔርን ዋው አንዳንድ ተጫዋቾች ላይ ከዚህ ቪዲዮ በኋላ እመጣለሁ መደነቅ ያለባቸው እና በጣም መተቸት ያለባቸውም ተጫዋቾች አሉ ከኛ። ለማንኛውም ግን የመድፉ ፋሚሊ እንኳን ደስ አለን ይላል። ድሉ የማን ነው? የኛ ነው። አመቱ የማን ነው? የኛ ነው። ማን ዋንደኛ? አርሰናል